ዛሬ አብረን እንዋል። ኢትዮጵያ ከገባው 2 ወር አካባቢ ሊሆነኝ ትንሽ 3 ቀን ነው የቀረኝና ለምን ዛሬ አብረን አንውልም ብዬ ነው። ዛሬ ቦታ ለመግዛት ለሰው ቦታ ለመግዛት ቦታ ሳይ ነው ያልኩት እና በጣም ብዙ ቦታዎች አይቻለሁኝ። አብራችሁን ዋሉ። እያንዳንዱ ዋጋቸውን ነግራችኋለሁ። እስከ ካሬው ኬሚሴ ላይ ነው ደግሞ አብራችሁን ሆኑ። ሰላም እንዴት ናችሁ? ውዴ ቻናል የቤተሰቦች ሰላም ብያለሁ። ኢትዮጵያ ከገባው 2 ወር አካባቢ ሊሆነኝ ነው እንግዲህ ቪዲዮ ሰራለሁ ያልኩት ሴትዮ በጣም ልም ብዬ ጠፋሁ። ኢትዮጵያ ስትገባ አይመችምና በጣም ጠፋሁኝ። እንግዲህ ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ቤተሰብ የሆናችሁም ላይክ እያደረጋችሁ አብራችሁ ቆዩ። ዛሬ ማሳያችሁ ቦታዎች ናቸው። ኬሚሴ ላይ 130 ካሬ እንዲሁም ደግሞ ቃጩር። ይህ አሁን ቃጩር ነው፣ በምስሉ ላይ የምትመለከቱት ቃጩር ነው። ቀብሩ አካባቢ ቀብሩ ከታች በኩል ነው። 230 ካሬ አካባቢ ይሆናል ካሬው ማለት ነው። ግን ዋጋው ምንም የለውም ማለት ጅምር ምናምን አይደለም። ይሄው እንደምታዩት ቦታ ነው። 2 ሚሊዮን 200 ሺህ ብር ይላሉ። ቃጩር ላይ እንግዲህ አስባችሁታል። 2 ሚሊዮን 200 ሺህ ብር ነው ቦታ ማለት ነው። በጣም ተወዷል። ይገርማል በጣም ማለት እኔ ቦታ ዋጋ በጣም ነው ያስገረመኝ። የእውነት በቃ ሰፈሩ ይሄን ይመስላል። ይሄ ደግሞ ሌላ ቦታ ነው። ሌላ እንደዚህ ባህር ዛፍ ውስጥ ነው ቤት እየሆኑ ነው። በእርግጥ ቃጩር እንዳለ ሰፈር እንትን እንደዚህ የባህር ዛፍ ቦታዎች አሁን ላይ እንትን ይሄ ፕላን ወጥቶላቸው ቦታ እየሆኑ ነውና በጣም ተወደዋል። እነሱም ያ የባህር ዛፉ ቦታ ያያችሁት እንግዲህ 180 ካሬ ይሁን ምናምን ነው። ግን 1 ሚሊዮን 400 ሺህ ብር አካባቢ ነው። ይሄ ደግሞ የምታዩት 130 ካሬ ላይ የቆመ የቡልኬት ጅምር ነው። 4 ክላስ ናቸው። በጣም ጠባብ ናቸው ክላሶቹ። ውስጡ ሽንት ቤትም አለው ሻወርም እንደዛው። ግን 4 ክላስ ነው። በጣም ጠባብ ናቸው ማለት ነው። እሱ 3 ሚሊዮን ነው የሚሉት። ድርድሩ ተደርድሮ ሁሉም ተጨርሷል። ከላይ ምንድነው ቆርቆሮ እንትን ማለት ነው የቀረው ማለት ነው። ይችም እዛው 130 ካሬ እንትኑ ላይ ነው ማለት ነው። 130 ካሬ ይሄ አሁን ተሸንሽኖ ለመምህራን ምናምን ተሰጥቷቸው ግን እየሸጡ ነው። የማይችል እየሸጠ ነው። ይሄ በምስሉ ላይ የምታዩት ደግሞ ውሃ ልክ ከታች ያለው እንደዚህ የቆመው ሆኖ 130 ካሬ ላይ ያረፈ ነው። እሱ ደግሞ 2.5 ይላሉ ማለት ነው። እንግዲህ ሰፈሩ ይሄን ይመስላል ማለት እንትን በጣም አሪፍ ጽድት ያለች ሰፈር ናት። ግን ቦታዋ በጣም ጠባብ ወይ ምንም ግቢ ምናምን የላትም እና ያ ነው ችግሩ እንጂ ያው ሰፈሩ እንደዚህ ደልዳላ ለመኖሪያ የሚሆን ሰፈር ነው እላችኋለሁ። 130 ካሬ ላይ እንግዲህ የምትፈልጉ ይቺ 2.5 ይላሉ ማለት ነው። ሰፈሩን እንደምታዩት ቆንጆ ሰፈር ነው። በደንብ እንዲታይ አድርጌ ነው የቀረጽኩት። የሰፈሩ እንትን በጣም ደስ ይላል። ጸጥ ማለቱ ምናምን ደስ ይላል ሰፈሩ እውነት ለመናገር እና እዚህ በጣም ብዙ ቤቶች የሚሸጡ አሉ። ይቺ ራሱ ፊት ለፊት ያለችው ከወዲያ በኩል የብሎኬቷ ይቺ እሷ 3 ነጥብ ብሎ ሰውዬው አሁን መሸጡን ትቶት ነው ይሁን ሸጠው ይሁን አሉ። እዛችም ጋር ይቺም ማለት ነው። ይቺም እንደዛው 3 ሚሊዮን ማለት ነው ይላል ሰውዬው። በጣም አሪፍ ነበር ግን ተሸጠች አሉ። ይቺ ተሸጠች እና እንደዛ ነው እላችኋለሁ። ይቺ ደግሞ ባዶ ቦታ 2 ሚሊዮን 130 ካሬ በጣም ነው። እኔ የቦታ ውድነት ያስገርማል በዚህ ልክ። ይሄ ደግሞ ውሃ ልክ እንትን ተብሎለታል 2.3 ይላሉ። 2.2 ምናምን የሚሸጡ ይሆናል። ውሃ ልክ ብቻ ነው ይሄ ከታች እንትኑ ብቻ ነው የተደለደለው ማለት ነው። ግን ይሄ የተደለደለው በሰው ቁመት ነው። ማሻአላ በጣም አሪፍ ነው። ሰፈሩ እንደምታዩት ቆንጆ ሰፈር ናት ማለት ነው። ይሄ እንግዲህ ቃጩር አይደለም ኬሚሴ ነው። ኬሚሴ ፊላ መንደር ማህበሩ አጠገብ ማለት ነው። እና ይሄን ይመስላል። በጣም አሪፍ ሰፈር ነው። ዋጋ ግን እንዴት ነው? በጣም ውድ ነው የቦታ ዋጋ። ወይኔ በጣም ለነገሩ ሁሉ ነገር ነው የተወደደው አገራችን ላይ ኑሮ ውድነቱ ምናምን። ቦታ ይቺ ናት ግቢ የ130 ካሬ ግቢ ይቺ ናት እንግዲህ ይቺ ግቢዋ ናት። እዛው የእንትን ይቆፈራል እዛቸው ግቢዋ ላይ ትንሽዬ ናት ግቢዋ እንጂ ያው ለመኖሪያ ምንም አትልም ማለት ነው። 4 ክላስ ናቸው። በጣም ትንንሽ ናቸው የሚሆኑት ክላሶቹ። የ130 ላይ እንግዲህ የሚያርፉ ቤቶች እንደዛ ነው። 4 ክላስ ትናንሽ ክላሶች ናቸው የሚሆኑት እና በዛ አካባቢ በጣም ብዙ የሚሸጥ አለ። ግን ዋጋው ያው ትንሽ ወደድ ይላል። አይ ወገቤን አስሬ እገዛለሁ ለሚል ቦታዎች አሉ ማለት ነው። እንደምታዩት እንግዲህ ጅምርም ባዶ ቦታም አለ። ይሄ ደግሞ 250 ካሬ ነው። ቃጩር ላይ ነው። ይሄ ቡልኬት ጅምር ነው። እሱም ውሃ ልክ እንትን ተብሎለታል። ይሄንን የሚሉት 2 ሚሊዮን 200 ሺህ ብር ነበረ። እንግዲህ አንድ አፓርትመንት ገዝተናል። የገዛነውንም አሳያችኋለሁ።
ስንት እንደገዛ ነው ምን እነግራችኋለሁኝ። ያው ለሰው ነው ለወንድሜ ነው ነበር እና ገዝተናል። የቱን እንደገዛንም እነግራችኋለሁ። ይሄ ቃጩር እንግዲህ በጣም አሪፍ ቦታ ናት። ይችን ወድጃት ነበረ። ቃጩር ነው እንደዚህ ቀብሩ ከታች በኩል ነው። አስፋልቱ ያ ነው እንግዲህ ሰው የቆመበት። ይሄ ሰፈሩ ነው። ሰፈሩ ይሄን ይመስላል። ይሄ የባህር ዛፉ ቦታ ያልኳችሁ ነው። ባህር ዛፍ አለበት 1,400,000 ብር ነው የሚሉት። እዚህ ጋር 180 ካሬ ማለት ነው። ያው እንግዲህ እንደ እንትኑ ነው። ገባ ያለ ከሆነ ይቀንሳል፣ ወደ አስፋልቱ ጠጋ ያለ ከሆነ ደግሞ ይጨምራል ዋጋው ማለት ነው። እንደዛ ነው። ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ቪዲዮ ለመስራት እንግዲህ ሞክራለሁ። ከአሁን በኋላ ኢትዮጵያ ከገባሁ በኋላ ስራ የለኝም። ዩቲዩብ ቻናሌን ጠንክሬ እሰራበታለሁኝ ብዬ ነበር። ትንሽ ተዳክም ያለሁኝ። ከአሁን በኋላ ግን ጊዜ ሰጥቼ እሰራበታለሁኝ። ከልጄ ጋር ጊዜ እያሳለፍኩ ነበር። ትንሽ አልተመቻቸልኝም። ለዛም ነው የጠፋሁት። ላይክ እያደረጋችሁ ቤተሰብ ሁኑ፣ አበረታቱኝ እላለሁኝ። ስለምታበረታቱኝም እጅግ በጣም አመሰግናለሁኝ። እየጠፋሽ እያላችሁም ለጠየቃችሁኝ አመሰግናለሁኝ አለሁኝ። ኢትዮጵያ ገብቼ ነውና እንግዲህ ከስንት ዓመታት በኋላ ከስደት ወደ ሀገሬ ስለገባሁኝ ከቤተሰብ ጋር ጊዜ እያሳለፍኩ ከልጄ ጋር ጊዜ እያሳለፍኩ ነበር የጠፋሁት። ከአሁን በኋላ ግን ኦንላይን አለሁኝ። ለምትጠይቁኝ በጣም ነው የማመሰግነው። እጅግ በጣም አመሰግናለሁኝ። አትጥፊ፣ ጠንክሪ፣ ስሪ ለምትሉኝም በጣም አመሰግናለሁ። ኑሩልኝ። እውነት በቃ ምን ቃል አለኝ? ጓደኞቼ ኑሩልኝ። በጣም ነው የማመሰግነው ስለምታበረታቱኝ። ኑሩልኝ። እሰራለሁ ከአሁን በኋላ ጠንክሬ ለመስራት ደግሞ ያው ምንም እንትን የለኝም። ያው ከአሁን በኋላ ስራም ስለሌለኝ ብዙ አልቸገርም። እሰራበታለሁ ቻናሌን። ያው የኔ ቻናል እስካሁን አድሰንሱ ላይ ስላልተስተካከለ የምሰራውም ብር ወደ እኔ ስለማይመጣ በዛም ጭምር ነው የጠፋሁት። ማለት አንዳንድ ጊዜ ሰርታችሁ ውጤቱን ተንሳተሉ ስትቀሩ ሞራላችን ይሞታልና በዛም ተዳከምኩኝ። አድሰንሱ ላይ ስላልተስተካከለልኝ በዛ ምክንያትም ተዳከምኩኝ እና ከአሁን በኋላ ግን አስተካክለዋለሁ ብዬ አስባለሁ። ይሄ 130 ካሬ መሬት እሰራበታለሁ። ቦታን መግዛት ለምትፈልጉም ደግሞ እንግዲህ እንደዚህ በሰፊው አሳያችኋለሁ። በርቱ፣ ግዙ፣ ስሩ። ቦታ መግዛት በጣም አሪፍ ነው እየተወደደ ስለሚሄድ። እንዲሁም ደግሞ መጥታችሁ ማረፊያ ይሆናል። ቤትና ቦታ የሰው ልጅ በጣም በቃ ግዴታ መግዛት ያለበት ነገር ቦታና ቤት ነው ማለት ነው። ስትመጡ ማረፊያ በቃ ከሰው ጫጫታ ከሰው እንትን የሆነ ገለል ብላችሁ ስትኖሩ በጣም ነው ደስ የሚለው። ትከባበራላችሁም እንጂ ሲጀመር አንድ ጋር ስትኖሩ መከባበር እራሱ አይኖርም እና ጠንክሩ እላለሁ።